እና ለማንኛውም እንግዲህ ጋይስ በጣም ደስ ብሎኛል እውነት ለመናገር እግዚአብሔር ሁላችሁንም ደግሞ ያሳባችሁትን አሳክቶ ለሀገራችሁ እንዲያበቃችሁ ጸልይላችኋል። እግዚአብሔር ወጥቶ ከመቅረት እግዚአብሔር ይጠብቀን። እውነት እግዚአብሔር ወጥቶ ከመቅረት እሱ ይጠብቀን። እኛ ስደተኞች እሱ ነው ያለን። እውነት ሌላ ማን አለ? አለኝ አባት አለኝ ጌታ መድኃኒዓለም የኔ አለኝታ አለኝ አባት አለኝ ጌታ መድኃኒዓለም የኔ አለኝታ አለኝ አባት ቸርነቱ በዝቶ ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ ያው እግዚአብሔር ብሎ ያሰብነው ተሳክቶ ያው መቼም ስደት አይሞላም፣ ግን ከሞላ ጎደል እግዚአብሔር የተመሰገነ ይሁን ብለን ወደ ሀገራችን ልንገባ እንግዲህ ሰሞኑን እንዳያችሁኝ እንግዲህ ተፍተፍ እያልኩኝ እቃ እየገዛው ነበር። ዛሬ ደግሞ እቃ እያስተካከልኩ ነው። ጋይስ ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እዩት የሸቃሎች ኮተት ባይላሳያችሁ ቃሎች ኮተት አያልቅም። እንግዲህ ሁላችሁ እያስተካከልኩኝ ነው። ወይኔ ብታዩ ለሰው የምሰጠው ሽቶ ስትሉ ምን ስትሉ እንግዲህ ሁላችሁ በዚህ መልኩ ተዝረክርክ ያለው ገና 40 ኪሎ ነው የሚፈቀድልኝና ያው አንዳንዶቹን እንግዲህ ካርቶን እንደዚህ ያወጣው እየጣልኩኝ ነው። ይጣላል አሉ እና እንደዚህ እያስተካከልን ነው። እንቅልፍም ቢያለኝ እናንተ እና እንግዲህ ሁላችሁ እንደዚህ እያስተካከልኩኝ ነው። ጉድ እያልኩኝ ነው ማሮቼ። እነት እንቅልፍም ቢያለኝ ስንት ቀን መሰላችሁ የቀረኝ? 2 ቀን በቃ 2 ቀን ይቀረኝና እንዴት ነው ታያለ እናንተ ግን ደስ ሲል ማለት ነው። እውነት በቃ ልትገቡ ስትሉ ያለው ድባብ በጣም ነው ደስ የሚለው። ሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን ሁሉ ነገር አሳክቶ በሰላም ለሀገራችሁ ያብቃችሁ የኔ ማሮች፣ የኔ እንቁዎች። ወይ ስማም ሁላችሁ ለሀገራችሁ ያብቃችሁ። ዛሬ በቃ እንግዲህ ጉድ እያለን ነው። ሴትዮ የሰጠችኝን ስጦታ ምናምን እንትን እያልኩኝ ነው። ይሄንን እንኳን አረጀው ይላል እና ማሮቼ ቆይ ልቅረጽላችሁና ከዛም በኋላ እንትን እላለሁ እና ማለት ነው ማሮቼ። ካስተካከልኩኝ በኋላ ደግሞ አሳያችኋለሁ እንዴት እንደሆነ ምን እንደሚመስል ያለውን ነገር እናያለን። ያው 2 ቀን ይቀረኝ ግን ዛሬ አስተካክላለሁ ስል ማለት ነው ጊዜው ሄደብኝ። ስለዚህ ዛሬ ግዴታ ማስተካከል አለብኝ ብዬ ለሊት እንቅልፍ የሚወስደኝ አይመስለኝም። ብቻ ዞሮ ረትብትብትብ ካረኩኝ በኋላ አሳያችኋለሁ። እስከዛው ድረስ ቤቴን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቆይ ከተመቸኝ እንደዚህ ልቅረጽላችሁ። ይወርቅብኛል። በዚህ አጋጣሚ ጋይስ ግን ማለት ነው እቃ ምናምን አሰብስቦ እውነት ግን አንሰበስብ የሚባላል እንጂ አንድ ስትሉ ሳታስቡት ነው እቃ የሚሞላውና በጣም ብዙ እቃ ነው የላኩት ከሚገርማችሁ ማለት ግን አሁን ራሱ ከ40 ኪሎ የሚበልጥ ቢመሰለኝ አንድ የሚረባ ነገር የለም እኮ ኮተት ጨርቅ እኮ ነው። ስማም እና ለማንኛውም እንግዲህ ጋይስ በጣም ደስ ብሎኛል እውነት ለመናገር እግዚአብሔር ሁላችሁንም ደግሞ ያሳባችሁትን አሳክቶ ለሀገራችሁ እንዲያበቃችሁ ጸልይላችኋል። ለዚህ ኮት ያለችላችኋለሁ በጣም ነው የሚያምረው። እኔ እንትን ወርቆባታል። ያምራል። ለጭጫ ገዝቼላት እኮ ነው።
እናንተ ደግሞ አታፍሩም እኮ የዘበኛ ኮፍያ እንዳትሉ እናንተ። እውነት በጣም ነው የሚያምረው። ከሼንን የጠለብኩላት እና መጀመሪያ 2 መስሎኝ 4 መስሎኝ 2 መጣልኝ። ቤት ውስጥ ደግሞ 3 ናቸው ጩጮቹ ከኔዋ ጋር ማለት ነው። ግዴታ ይፈልጋሉ እና ድጋሚ ያዘዝኳ ምን ይደረግ። ግን በጣም ነው የሚያምረው ብታየው። ያው እንግዲህ እንዳገኘችኝ የምጠይቀኝ የሚመስለኝ አይፓድ ነው። ምክንያቱም አይፓድ ይዘሽልኝ ብላኛለች። አቤት የዘንድሮ ልጅ ግን የተመታ እኮ ናቸው እውነት። የሚጠይቁት ራሱ ይገርማል። ማሮችዬ የኔ ወዶች እንግዲህ ሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን ነገር አሳክቶ በሰላም በጤና ለሀገራችሁ ያብቃችሁ። እግዚአብሔር ወጥቶ ከመቅረት እግዚአብሔር ይጠብቀን። እውነት እግዚአብሔር ወጥቶ ከመቅረት እሱ ይጠብቀን። እኛ ስደተኞች እሱ ነው ያለን። እውነት ሌላ ማን አለ? እግዚአብሔር ክብሩን ይሰደን ያባት። በጣም ከባድ ነው። ሁላችንም ለዓላማ ነው የወጣ ነው። እግዚአብሔር ያቀድነውን መቼም ስደት ላይ ማለት ነው። እውነቴን ነው የምላችሁ፣ ስደት ላይ ህይወት አይሞላም። መቼም ነው የማይሞላው። እንዳትሸወዱ። ይሞላል ብላችሁ እንዳትሸወዱ። መቼም ስደት ላይ ህይወት አይሞላም። እግዚአብሔር ከፈቀደ፣ እግዚአብሔር ባለ ሰዓት ሁሉም ነገር በራሱ ሰዓት ይስተካከላል። እኛ ስላሰብን እኛ ስለተጨነቅን ሳይሆን እሱ በፈቀደውና ባሰበው መንገድ ይስተካከላል። እውነት እኔ ከህይወቴ የተማርኩት ነገር ቢኖር ይሄንን ነው። እኔ ናት ለልጄ ቢጃማ ምናምን ገዝቼላታለሁ። በነገራችን ላይ ማለት ነው ልጅ ሲኖራችሁ ሀሳባችሁ ሁላ ልጅ ነው የሚሆነው። ሌላ አንድ ሀሳብ የለም። አጣጥፊ ልከት እንዳይባል አጣጥፎ ከሆነ ለመከታተል አይመችም። እንዲህ ግን ከሆነ ሽቶ ምናምን እንዳይሰባበርብኝ ይሸፋፍንልኛል ጋይስ። ይሄን እንዴት ላድርገው? እንግዲህ ሁላችሁም ያሰባችሁት ነገር ያቀዳችሁት ነገር በሙሉ ተሳክቶላችሁ እግዚአብሔር እንግዲህ ለናፈቃችኋቸው ቤተሰቦቻችሁ ያስገባችሁ፣ እኔንም ሰላም ያስገባሽ ብላችሁ መርቁኝ። ከቤተሰቦችሽ ጋር ሰላም ተገናኝ፣ ሰላም ያገናኝሽ ብላችሁ መርቁኝ። ግን የሚገርመኝ ማለት ነው እውነት እኮ ነው የምላችሁ ኮተቱ፣ ወይኔ ብዛቱ ኮተቱ በኢየሱስ መቼ ተጠራቅሞ ነው የምለው። መቼ ተጠራቀመ ነው። ይሄ ለጎረቤታችን ገዝቼላቸው ነው። ያው ትልቅ ነገር አይደለም ደግሞ ለጎረቤት ትጨነቂያለሽ እንዳትሉኝ። በጣም ወዳቸው አንድ አባት አሉና ዱዓ እንዲያረጉልኝ ብዬ ነው። ብዙ ነገር አይደለም፣ አይጎዳኝም። እነሱንም ያው ደስ እንዲላቸው እንዲ አስታወሰችኝ እንዲሉ ነው እንጂ አይጠቅማቸውም። እና ለማንኛውም ማሮቼ ደስ ብሎኛል፣ ጌታን ደስ ብሎኛል። በጣም ነው ደስ ያለኝ። እና ስንቀን መሰላችሁ እንቅልፍ የሚባል እምቢ አለኝ። በቃ እቃ ከገዛዛኝ በኋላማ በተለይ እንቅልፍ የሚባል አልወስድም አለኝ። አሁን እንግዲህ እችን ቀን ገፋ እንዴ 2 ቀን እላለሁ እንዴ። ያው ሁለተኛ ከነገ ወዲያ የምሄድበት ነው። 1 ቀን ነገ ብቻ ነው ያለኝና በዚህ አጋጣሚ ይሄን ሁሉ እስከማስተካከል አብራችሁኝ ሁኑ ማለት ከባድ ነው። ስለዚህ ልሰናበታችሁ። ባይሆን ካስተካከልኩ በኋላ ፋርጊ ካቆምኩትኝ በኋላ ታዩታላችሁ። እና የኔ ማሮች ማለት ነው እግዚአብሔር ሁላችሁም ያሰባችሁትን ያቀዳችሁትን ሁሉንም ነገር አሳክቶ በሰላም ለሀገራችን ያብቃን። እግዚአብሔር ወጥቶ ከመቅረት ይጠብቀን። ሁላችሁም ለዚህ ቀን ያብቃችሁ። እውነት በህይወትሽ ምንም በቃ በህይወትሽ ከተደሰትሽበት ቀን ከተባልኩኝ ማለት ነው ወደ ሀገሬ ለመግባት ያሰብኩኝ ቀን ብቻ ሳይሆን በቃ ነገሮች ተስተካክለው ወረቀቱን ይሄው በዚህ ቀን ትሄጃለሽ ያለችኝ ቀን በጣም ነው ደስ ያለኝ። ምክንያቱም እኛ ከሀገራችን ስንወጣ በጣም ከባድ መስሎን ነው የሚታየን ከዛ ወደዚህ ስንመጣ ማለት ነው። ግን ውሸት ነው። ከዛ ወደዚህ ስንመጣ የሚከብድ ነገር የለውም።
ከሰው ሀገር ወጥቶ ወደ ሀገር ለመግባት ነው የሚከብደው። እና እግዚአብሔር ክብደታችንን ሁሉ ቀንሶ በሰላም ለሀገራችን ያብቃን። ወሬ አላብዛባችሁ። ደስ ስላለኝ ነው ጌታ፣ ደስ ስላለኝ ነው። ደግሞ አልጋሽን አታስተካኪ ምናምን እንዳትሉኝ እናንተ። አቤት ይሄ አዋራጅ፣ እስኪ አዋራጅ እኮ ነው። እና ለማንኛውም እንግዲህ ጋይስ ያው እንግዲህ የዱባይ ቆይታዬን የዱባይ ሽቅሬን በጣም አጣጥመዋለሁ። ነገ እና ከነገ ወዲያ በተቻለኝ አቅም ያለውን ነገር እንግዲህ መጨረሻ ስንብት ስለሆነ ያሉትን ነገሮች ድባብ ውሎዬን ምናምን ድባቡን ምናምን በደንብ አድርጌ መቅረጽ እፈልጋለሁ። ምክንያቱም ተመልሼ ማየት ስለማልፈልግ ማለት ነው። አሁን እርግጠኛ ነኝ እንደዛ አትበይ፣ አሁን ከወር በኋላ ትመጫለሽ ትሉኛላችሁ። አውቃለሁ እንደዛ ነው የምትሉኝ። ለማንኛውም ጋይስ ሰላም አምሹልኝ፣ እወዳችኋለሁኝ። እኔ እንቅልፍ አጥቼ እናንተንም እንቅልፍ አላሳጣችሁ። እኔም ተፍተፍ ልበል፣ እናንተም እንግዲህ ስራችሁን ስሩ። ባይ፣ እወዳችኋለሁ። እግዚአብሔር ሀገራችንን ሰላም አድርጎ ሁላችንንም በያለንበት ጠብቆ ያሰብነውን ያቀድነውን አሳክቶ በሰላም ለሀገራችን ያብቃን እላለሁ። ሁላችሁንም ለቤተሰቦቻችሁ፣ ለልጆቻችሁ። ወይኔ እኔ ልጅን ሳገኛት እንዴት እንደማቅፋት የኔ ፍቅር አሁን ራሱን ባያመጣ ጌታን በጣም ይናፈቀች ከምላችሁ በላይ ማለት ነው። እና እንዴት እንደማገኛት ራሱ እንጃ። በቃ እሱ ቀን ይናፈቀኝ ጌታ። እና ሁላችሁንም እግዚአብሔር እንግዲህ ለዚህ ቀን ያብቃችሁ ልላችሁ እወዳለሁ። እወዳችኋለሁ። ሰብስክራይብ አድርጉ።